ሰላም ፍቅር ጤና ይስጥልን ውድ የህጉ ምን ይላል ዩቲዩብ ቻናሌ ቤተሰቦች እንደምን አላችሁ? እኔ ጠበቃ አበባው አበበ ነኝ። ለዛሬ አንድ ርዕሰ ጉዳይ ለእናንተ የህግ ግብዓት እንዲሆናችሁ ግንዛቤ እንዲሆናችሁ ይዤላችሁ ቀርቤያለሁ። እንግዲህ ከዚህ በፊት ስለ ስም ለውጥ ያነሳሁት ፕሮግራም እንዳለ ውስጥ ገብታችሁ በዚሁ ቻናሌ ላይ ማየት ይቻላል። ለዛሬ ግን ከዛ ጋር በተያያዘ አንድ ሰው በአባቴ ስም መጠራቴ ቀርቶ በአሳዳጊ ስም እንድጠራ ውሳኔ ይሰጥልኝ ብሎ ዳኝነት ሊጠይቅ ይችላል። አቤቱታ ሊያስገባ ይችላል ለፍርድ ቤት የሚለውን እንድናይ ወደድኩኝ። እንግዲህ እንደሚታወቀው በፍትሐብሔር ሕጋችን በአንቀጽ 37 ላይ የልጁ አባት ስም የአባቱ ስም እንደሆነ ግምት ይወሰዳል። የአንድ ልጅ አባቱ ስም የራሱ የአባቱ ስም እንደሆነ ይታወቃል። በዋናነት እንግዲህ በማህበረሰባችን በአሳዳጊዎች፣ በአያት፣ በአጎት፣ በዘመድ የሚጠሩ የአባት ስማቸውን አድርገው የሚጠሩ ሰዎች እንዳሉ ይታመናል፣ ይታወቃል። ግን በፍትሐብሔር ሕጋችን ቅድም እንዳነሳሁት በአንቀጽ 37 ላይ የልጁ አባት ስም የአባቱ ስም እንደሆነ ግምት ይወሰዳል። ያ እንዳለ ሆኖ አንድ ሰው ከአንድ በላይ ከአንድ በላይ ስሞች ሊኖሩት እንደሚችሉ በግልጽ በፍትሐብሔር ሕጋችን በአንቀጽ 32 ላይ ተደንግጎ ይገኛል። ስለዚህ እንግዲህ በሁለት ስም እየተጠራ ያለ ሰው ካለ ሁለት አይደንቲቲ ሁለት መለያ ኖረው ነው። አንድ ሰው ደግሞ ሁለት አይደንቲቲ ወይ ሁለት መጠሪያ ሊኖረው ይችላል። ግን ሁለት አይነት መታወቂያ ሊኖረው አይችልም። ሁለት ፓስፖርት ሊኖረው አይችልም። ስለዚህ የስም ለውጥ ጥያቄ ሊያቀርብ የስም ለውጥ ጥያቄ አቅርቦ ዳኝነት ከፍርድ ቤት ሊጠይቅ ይችላል። የከተማ ነክ ፍርድ ቤቶች ዋነኛ ስልጣንና ኃላፊነት ተግባራቸው እንግዲህ የስም ለውጥ ጉዳይን አይተው ማስረጃ መስጠት ነው። በዋናነት እንግዲህ በፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 15 ላይ በሰበር መዝገብ ቁጥር 95995 ላይ አስገዳጅ የሕግ ትርጉም ሰጥቶበታል። ሰው እዚህ ጋር ማየት የሚቻለው ምንድነው? በሁለት የአባት ስም የሚጠራ ሰው ካለ ለምሳሌ በአሳዳጊውና በወላጅ አባቱ፣ በአያቱና በወላጅ አባቱ፣ በአጎቱና በወላጅ አባቱ ወዘተርፈ አይነት ነገሮች ሊኖሩ ይችላል። ሰው እንደዚህ አይነት ነገር ካለ በሁለት የአባት ስም እየተጠራው የቤተሰብ ዘመድ ስም እየተጠራው የምገኝ ስለሆነ አንዱ ተሰርዞልኝ አንዱ ይጽደቅልኝ ብሎ ጥያቄ ሊያቀርብ እንደሚችል አስገዳጅ የሕግ ትርጉም ሰጥቶበታል። እዚህ ጋር ግን ልብ ልንል የሚገባው ምንድን ነው? ልብ ልንል የሚገባው እዚህ ጋር የስም ለውጥ ጥያቄ መብት ቢሆንም ቅሉ አንድ ግለሰብ ከወላጅ አባቴ ስም ወጥቼ በአሳዳጊ ስም ልጠራ በማለት ዳኝነት ሊያቀርብ ይችላል ወይ ነው የዛሬ ርዕሰ ጉዳያችን። ወላጅ አባቴ ከሌ ከሌ የሚባል ነው፣ አሳዳጊ ደግሞ ከሌ 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 የሚባል ነው። ስለዚህ የወላጅ አባቴ ስም ተሰርዞ በአሳዳጊ ስም ልጠራ፣ በአሳዳጊ እና በአባቴ ስም እየተጠራው ስለሆነ የአሳዳጊ ስም ተሰርዞ በአባቴ ስም ልጠራ የሚሉ ጥያቄዎችን ለፍርድ ቤት አቅርቦ ዳኝነት ጠይቆ ውሳኔ ማግኘት መብት አለው ወይ የሚለውን እዚህ ጋር ብዙ ስብስብ ነገሮች ሊነሱ ይችላል። አባቱ ለመሆኑ ማረጋገጫው ምንድን ነው? ምናልባት ለምሳሌ የልደት ሰርተፍኬት ልናመጣ እንችል ይሆናል። ምናልባት ያኛው የልደት ሰርተፍኬቱ ላይ ያለው ስም የአሳዳጊ ውስጥ ቢሆን እሱ ይጽደቅልኝ እያለስ ቢሆን እንግዲህ አባት መሆኑን ፕሩፍ የሚያደርግበት ፍርድ ቤቱ ያን ያህል ኮንክሪት ማስረጃ የለም። ግን በግልጽ በወላጅ አባቴ ስም መጠራቴ ቀርቶ
በአሳዳጊ ስም ልጠራ የሚል ጥያቄን ግን ግልጽ አድርገን አምጥተን ለፍርድ ቤት ዳኝነት የምንጠይቅበት የሕግ መሰረት የለውም ሲለን የፌዴራሉ ጠቅላይ ፍርድ ቤት በቅጽ 19 በሰበር መዝገብ ቁጥር 11 6977 ላይ አስገዳጅ ሕግ ትርጉም ሰጥቶበታል። በዋናነት አንድ ሰው ከማንነቱ ወይንም ከስነ ልቦና ትስስር መላላት የተነሳ የወላጅ አባቱን ስም በመተው በአሳዳጊው ስም ለመጠራት የዳኝነት ጥያቄ ባቀረበ ጊዜ ፍርድ ቤት ጥያቄውን ውድቅ ሊያደርገው እንደሚገባ አስገዳጅ ሕግ ትርጉም ሰጥቶበታል። ስም ይለወጥልኝ ጥያቄ ማንሳት ተገቢና ሕጋዊ ነው። አንድ ሰው ከአንድ በላይ በሆኑ ስሞች ወይንም የአባት ስሞች መጠራቱ ነባራዊ ሁኔታ ነው፣ ሊኖር እንደሚችልም ያሳያል። በአባቱ ስም ሊጠራ ይችላል፣ በአሳዳጊው ስም ሊጠራ ይችላል፣ በአያት በአጎት በዘመድ ሊጠራ ይችላል። ያለ ነው፣ ነባራዊ ሁኔታም ነው። ቢኮዝ ስለ ስም የሚደነግግ የፍትሐ ብሔር ሕጋችን በዋናነት የቤተሰብ ስምን ቢፈቅድም ቅሉ እኛ እንደዛ አይነት አካሄዶችን አንከተልም። አሁን የፈረንጆቹ አይነት ነው እንድንከተል የፍትሐ ብሔር ሕጋችን የሚያዘው፣ ግን እንደዛ አይደለም። እኛ የምንከተለው ልጅ፣ አባት፣ አያት እያለ ነው የሚሄደው። በአባቴ ስም መጠራቴ ቀርቶ በአሳዳጊ ስም ልጠራ የሚል ግልጽ ጥያቄ ከቀረበ ግን ፍርድ ቤቶች ውድቅ ሊያደርጉት እንደሚገባ አስገዳጅ የሕግ ትርጉም ሰጥቶበታል። የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቅድም አንስቼዋለሁ። በቅጽ 19 በሰበር መዝገብ ቁጥር 11 6977 ላይ በነገራችን ላይ የስም ለውጥ ጥያቄዎችን የከተማ ነክ ፍርድ ቤቶች ክሪቲካሊ በጥልቀት በመመርመር ውሳኔ ሊሰጡት ይገባል። ከወንጀል ጋር የሚያያዝ ነው፣ ከውርስ ሕግ ጉዳይ ጋር የሚያያዝ ነው፣ ከንብረት ጋር የሚያያዝ ነው፣ ከባልና ሚስት ግንኙነት ጋር የሚያያዝ ነው። በብዙ መልኩ ከዚህ አንጻር በጥልቀት መርምረው ውሳኔ ሊሰጡበት ይገባል። ምንም እንኳን መብት ቢሆንም ቅን አንድ ሰው ወንጀል ከሰራ በሲአሩ ላይ ወይም ክሪሚናል የወንጀል መዝገቡ ላይ የሚጻፈው ስሙ ነው፣ የአባቱ ስም ነው። አይደንቲቲ ዲፍረንስ ካለ የአይደንቲቲ ወይንም የማንነት ልዩነት ካለ ያ ሰው ሊጠየቅ የሚችልበት አግባብ ጠባብ ሊሆን ይችላል። ንብረት በስሙ ኖሮ ወይንም ደግሞ ውርስን ባልተወለደው ሰው ተወልጃለሁ ብሎ ተወላጅነት አስመስክሮ የውርስ ሀብት ሊጠይቅ የሚችልበት አግባብ፣ ንብረት ሊሰውር የሚችልበት አግባብ፣ ከወንጀል ሊሸሸግ የሚችልበት አግባብ እንዳለ መረዳት ያሻል። ስለዚህ ለዛሬ በርዕሰ ጉዳይነት ያነሳሁት ጉዳይ አንድ ሰው በአባቴ ስም መጠራቴ ቀርቶ በአሳዳጊ ስም ልጠራ የሚል ግልጽ ዳኝነት ለፍርድ ቤት ባቀረበ ጊዜ ፍርድ ቤቶች ይሄንን የዳኝነት ጥያቄ ውድቅ ሊያደርጉት ይገባል ሲል ውሳኔ የተሰጠበትን ነው። ይህም በዋናነት እንግዲህ ቅድም እንዳነሳሁት እንግዲህ ከሰው ማንነት ጋር ይቀየርልኝ፣ ይሄ ወላጅ አባቱን ሊጠላው ይችላል፣ ብዙ ነገር አላረገልኝም ሊል ይችላል፣ አላሳደገኝም ሊል ይችላል፣ አላቀበጠኝም ወዘተርፈ ሊል ይችል ይሆናል። ግን የማንነት ጥያቄ ነው፣ የስነ ልቦና ጥያቄ ነው። እንደነዚህ አይነት ጉዳዮችን ማንነትና ስነ ልቦና ሊያላሉ የሚችሉ የቤተሰብ ፍቅርን ሊያሻክሩ የሚችሉ አይነት ጉዳዮች ስላሉ ከዚህ አንጻር ሊታይ አይገባውም የሚል እምነትና የሚል ሁኔታ አለ። እናንተስ ምን ትላላችሁ? ለምሳሌ በባለፈው ያነሳሁት ጉዳይ አለ። አንድ ልጅ በተንከባካቢው ስም ቢጠራ ልጅን ስለተንከባከብን ብቻ አባትነት ሊያስብል እንደማይችል ያየንበት ሁኔታ አለ። አባትነት የሚረጋገጥበት ሕጋዊ ሂደቶችና አግባቦች ያሉበትን ሁኔታ ያየንበት አግባብ አለ። ምንም እንኳን ቢንከባከበው፣ ምንም እንኳን ቢያሳድገው፣ ምንም እንኳን ቢጠብቀው፣ ምንም እንኳን ለወግ ማድረግ ቢያበቃው አሳዳጊው የአባቴ ስም ተሰርዞ ለእሱ ውለታ በአሳዳጊ ስም ልጠራ የሚል ዳኝነት ተቀባይ ሊኖረው እንደማይችል በግልጽ እንግዲህ የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ሰጥቶበታል።
ክልክል የሆነ የዳኝነት ጥያቄ እንደሆነ እንድትገነዘቡ ስለምፈልግ ነው። ጠበቃ አበባው አበበ እንግዲህ ለማናቸውም የህግ ምክር አገልግሎት ለማናቸውም ዝርዝር የህግ ጉዳዮች በኮሜንት ሴክሽን ላይ ጻፉልኝና ምላሽ የምሰጥ ይሆናል። ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑ። አመሰግናለሁ። ለዛሬ ይዤላችሁ የቀረብኩት ይሄን ነው። በቀጣይ ሌላ ፕሮግራም ይዤላችሁ እስክመጣ ድረስ መልካም